የፍትህ ጥያቄና የመንግስት ሰራተኞች እስር በኢትዮጵያ። ከሰሞኑ የኢትዮጵያ የገቢዎች ሚኒስቴርና የጉምሩክ ባለስልጣን ሰራተኞች በሙስና ወንጀል ተጠርጥረው በእስር ላይ እንደሚገኙ ታውቋል። እንደ መንግስት ኮሙኒኬሽን ዘገባ መሰረት የመንግስትን ገቢ ባሳጡና የሙስና አሰራር በሚዘረጉ የገቢዎችና ጉምሩክ አካላት ላይ በተካሄደ የተቀናጀ ኦፕሬሽን ከፍተኛ የህግ ማስከበር እርምጃ ተወስዷል። በህገወጥ ተግባሩ ከተለዩ 109 ተጠርጣሪዎች መካከል 91 ያህሉ ከሐምሌ 30 ቀን 2018 ዓ.ም ጀምሮ በቁጥጥር ስር ውለው ምርመራ እየተካሄደባቸው ይገኛልም ተብሏል። ይህ የተካሄደ ኦፕሬሽን የመንግስትን ገቢ የማስከበር የህግ የበላይነትን የማረጋገጥና ህገወጥ የጥቅም ትስስሮችን የማፍረስ ስራ ተጠናክሮ እንደሚቀጥል ማሳያ እንደሆነም ተመልክቷል። በተደረገው ክትትልና ምርመራ መሰረትም ተጠርጣሪዎቹ ተቋማዊ ኃላፊነታቸውን በመጠቀም የሚከተሉትን ከባድ የሙስናና የታክስ ማታለል ወንጀሎችን ሲፈጽሙ ተይዘዋል። አንደኛ፣ ለግል ጥቅም ሲሉ የታክስ ውሳኔዎችን አዛብተው በመወሰን የመንግስት ገቢ እንዲቀንስ አድርገዋል። ሁለተኛ፣ ህጋዊ መሰረት የሌላቸውንና ህገወጥ ሐሰተኛ ደረሰኞችን በስርዓቱ ውስጥ በማካተት የታክስ ማሸሽ ወንጀል ፈጽመዋል። በሶስተኛ ደረጃ የተፈጸሙ የታክስና የፋይናንስ መረጃዎች ከዲጂታል ስርዓቱ ወይም ሲስተም እንዲጠፉ በማድረግ የቁጥጥርና የኦዲት ሂደቱን ለማወናበድ ሞክረዋል። በመጨረሻም የተገኘውን ህገወጥ ገንዘብ ለመሸሸግና የባንክ ዝውውሩን ለመደለዝ የራሳቸውን የዘመዶቻቸውን እንዲሁም የሹፌሮቻቸውን የባንክ አካውንቶች እንደ ማዛወሪያ በመጠቀም የተደራጀ የወንጀል መረብ ዘርግተዋል በሚሉ ህገወጥ ድርጊቶች ተከሰዋል። በመሆኑም ለመንግስት ግብር መቀነስ ተጠያቂው ማን ነው? ነጋዴው ወይስ የመንግስት ሙሰኛው የሚለውን ጥያቄ አስመልክቶ መንግስት ከግብር የሚያገኘው ገቢ ከሀገር ውስጥ አጠቃላይ ምርት ወይም ጂዲፒ ጋር መጣጣም ያልቻለው ነጋዴውና ተቀጣሪው ሰራተኛ በቂ ግብር ስለማይከፍል ነው የሚለው ዘመናት የዘለቀ ትርክት መሰረተ ቢስ መሆኑን የፖለቲካና የኢኮኖሚ ጉዳዮች ተንታኙ አቶ ሙሼ ሰሙ ገልጸዋል። እንደ አቶ ሙሼ ገለጻ ሰሞኑን በርካታ የገቢዎችና የጉምሩክ ሰራተኞች በከፍተኛ ሙስና ተጠርጥረው መታሰራቸው ለገቢ መቀነሱ ዋነኛው መንስኤ የግብር ከፋዩ እምቢተኝነት ሳይሆን በራሱ በአስፈጻሚው አካል ውስጥ የተዘረጋው ብልሹ አሰራር መሆኑን አጋልጧል ብለዋል። አቶ ሙሼ ሰሙ በማህበራዊ ትስስር ገጻቸው ባሰፈሩት ጥልቅ ትንተና መንግስት ችግሩን ከምንጩ ለመታገል የሙሰኛ አስፈጻሚዎችን የመደራደር አቅም መስበሩና ጓዳውን መፈተሽ መጀመሩ ተገቢ መሆኑን አንስተው ነገር ግን ዘመቻው የተሟላ እንዲሆን በርካታ ጥልቅ ማሻሻያዎች እንደሚያስፈልጉ ጠቁመዋል። የገቢዎችና የጉምሩክ ሙሰኞች በገሃድ ሲያካሂዱት የነበረው አሰራር ህጋዊውን የንግድ ስርዓት እያፈረሰው መሆኑን አቶ ሙሼ አስረድተዋል። ተጠርጣሪዎቹ ግብርን በግማሽ በመቀነስ 60 በመቶ ለኔ 40 በመቶ ለመንግስት አስገባ በሚል አሳሳች ድርድር ሸቀጦች ወደ ሀገር እንዲገቡ በማድረግ ቸርቻሪው ያለ ተጨማሪ እሴት ታክስ ደረሰኝ እንዲሸጥ መደላድል ፈጥረዋል። ይህም ብቻ ሳይሆን በመንግስት ገቢ ላይ የሚፈጠረውን የገንዘብ ጉድለት ለማካካስ ሲሉ ከፍተኛና ኢፍትሃዊ የግብር ጫናን በህጋዊ ነጋዴው ላይ ይጭናሉ። በዚህም ህጋዊውን ነጋዴ ለምሬትና ለኪሳራ ከመዳረጋቸውን ባሻገር መንግስት በነጋዴውና በግብር ከፋዩ ላይ የተዛባ አቋም እንዲይዝ ያደርጋሉ። ሙስናው ከመንግስት ገቢ መቀነስ ባሻገር አጠቃላይ ማክሮ ኢኮኖሚው ላይ ከባድ አደጋ ጥሏል። በጥልፍልፍ የሙስና ሰንሰለት ምክንያት ነጋዴው ለሙሰኞች እጅ መንሻ የሚከፍለው ጉቦ በቀጥታ የሚያርፈው በሸማቹ ማህበረሰብ ጫንቃ ላይ በመሆኑ ህዝቡን ለከፍተኛ የኑሮ ውድነት እያጋለጠው ይገኛል። ከዚህም በተጨማሪ ነጋዴው የስራ አቅሙን እንዳያወጣ የስራ እድል እንዳይፈጥርና አእምሮውን በአግባቡ እንዳይጠቀም ማድረጉ በገንዘብ ሊገመት የማይችል ሀገራዊ ኪሳራ መሆኑን ተንታኙ አስምረውበታል። መንግስት ሙስናን የመታገሉ ዘመቻ አባይን በጭልፋ እንዳይሆን የተለያዩ እርምጃዎችን መውሰድ እንዳለበት አቶ ሙሼ አሳስበዋል። በመጀመሪያ የአዲስ አበባ መስተዳደር በየወረዳውና በየክፍለ ከተማው የሚገኙ የገቢ ሰራተኞችን የአኗኗር ዘይቤና ከገቢያቸው በላይ ያከማቹትን ሀብት በስውርና በጥልቀት ሊመረምር ይገባል። በሁለተኛ ደረጃ እርምጃው ሃይማኖት፣ ዘር፣ የፖለቲካ ዝንባሌንና ማንነትን ሳይለይ በሁሉም አካላት ላይ በህቡና በገሃድ ተጠናክሮ ሊቀጥል ይገባል።
በመሆኑም ይህንን የተወሳሰበ የሙስና ሰንሰለት ሙሉ በሙሉ ለመበጠስና ወደፊት የሚመጡ ሙሰኞችን ለማስጠንቀቅ ስም በመጥራት ማሳፈር የሚለው መርህ ተግባራዊ ሊደረግ እንደሚገባ አመላክተዋል። በተጨማሪም መንግስት ነጋዴውን ለሙስና ለማመቻቸት አቅደው ከሚንቀሳቀሱ የገቢዎች፣ የጉምሩክ፣ የፍትህና የጸጥታ አስፈጻሚ አካላት በሚሰጡ የተሳሳቱ ትንታኔዎች ላይ ብቻ ተመስርቶ ነጋዴውን ወደ ሙሰኞች እቅፍ ከመግፋት መቆጠብ አለበት። አቶ ሙሼ ሰሞ በማጠቃለያቸው ጠንከር ያለ ጥያቄ ያነሱ ሲሆን ከዚህ ቀደም በሙስና ተጠርጥረው የታሰሩ አካላት የት እንደደረሱ ለህዝብ ግልጽ ማድረግ አስፈላጊ ነው በማለት የፍትህ ስርዓቱን ግልጽነት ጠይቀዋል። አያይዘውም ከፍትህ ስርዓቱ ውሳኔ ባሻገር እርምጃው አስፈላጊውን ስነ ልቦና ተጽዕኖ መፍጠር እንዲችል የሙሰኞች የክስ ሂደት ከመጋረጃ ጀርባ ሳይሆን በመገናኛ ብዙሃን በግልጽ ለህዝብ እንዲተላለፍ ጥሪ አቅርበዋል። እንግዲህ የአይነቱ የተደራጀ ህገወጥ አሰራር በአገሪቱ ኢኮኖሚ፣ ማህበራዊ እድገትና የአሰራር ስርዓት ላይ የሚያስከትለው ጉዳት ይህ ነው የሚባል አይደለም። በገቢዎችና ጉምሩክ የሚሰበሰብ ገቢ ለትምህርት፣ ለጤና፣ ለመንገድ፣ ለኤሌክትሪክና ለሌሎች መሰረተ ልማቶች ውሎ አገሪቱን የሚያንቀሳቅስ ዋና የገቢ ምንጭ ነው። ይህ ገቢ ሲባክንና ሲዘረፍ አገሪቱ ልታገኝ የሚገባትን ከፍተኛ ገንዘብ የምታጣ ሲሆን ይህም የመንግስት በጀትና የልማት ፕሮጀክቶች እንዲዘገዩ ወይም እንዲቆሙ ያደርጋል። በሌላ በኩል ህግ አክብረውና ታምነው ግብር የሚከፍሉ ህጋዊ ነጋዴዎች የመወዳደር አቅማቸውን የሚያጡ ሲሆን በህገወጥ መንገድ ደረሰኝ የሚያወራርዱና ግብር የሚያሸሹ አካላት ግን አላስፈላጊ የገበያ የበላይነት እንዲያገኙ ያደርጋል። ይህም ህጋዊ ንግድን የሚጎዳና የገበያ ስርዓቱን የሚያበላሽ ሲሆን ኢፍትሐዊ የገበያ ውድድር እንዲፈጠርም ያደርጋል። በተጨማሪም የሲስተም መረጃዎችን ማጥፋትና ማዛባት ሀገሪቱ አሰራሯን ዘመናዊና ግልጽ ለማድረግ የምታደርገውን የዲጂታላይዜሽን ጥረት ያደናቅፋል። በተጨማሪም በህዝብና በባለ ሀብቶች ዘንድ በመንግስት ተቋማትና ዲጂታል አሰራር ላይ ያለው እምነት እንዲሸረሸር ያደርጋል። በመጨረሻም ከስርዓቱ ውጪ የሚንቀሳቀስና በዘመድ አዝማድ አካውንቶች የሚዞር ህገወጥ ገንዘብ የሀገሪቱን የፋይናንስ ቁጥጥር የሚያናጋ ሲሆን የህግ የበላይነትንም ጥያቄ ውስጥ ይጥላል። ይህ በእንዲህ ያለ የአይነቱ ሙሰኞችን ተጠያቂ የማድረግ እርምጃ መንግስት በተለያዩ ተቋማት ላይ እየወሰደ ያለው ተከታታይ የእስር ዘመቻ አካል ቢሆንም የዘመቻው አካሄድና ኢላማ ግን በፖለቲከኞች ዘንድ ጠንካራ ትችት እያስተናገደ ይገኛል። የአሁኑ የገቢዎችና ጉምሩክ ሰራተኞች እስር ከዚህ ቀደም በተለያዩ የመንግስት ሚኒስቴር መስሪያ ቤቶች ከተወሰዱ ተመሳሳይ የህግ እርምጃዎች ጋር ተዳምሮ የሚታይ ነው። ከዚህ እስር ቀደም ብሎ በስራና ክህሎት ሚኒስቴር ስር የሚሰሩ ዜጎችን በህገወጥ መንገድ ከሀገር በማስወጣት ወንጀል የተጠረጠሩ ሰራተኞች በሙስና መታሰራቸው ይታወሳል። በተመሳሳይ ከወራት በፊት ከነዳጅ አቅርቦትና ስርጭት ጋር በተያያዘ በተፈጠረ የሙስና ወንጀል ዶክተር ካሳሁን ጎፌ የሚመሩት የንግድ ሚኒስቴር ሰራተኞች በቁጥጥር ስር የዋሉ ሲሆን አርሶ አደሩን በከፍተኛ ሁኔታ ካማረረው የማዳበሪያ አቅርቦት መጓተትና ሙስና ጋር በተያያዘም የባህር ትራንዚት ሰራተኞች ተይዘው እንደነበር አይዘነጋም። ይሁን እንጂ እነዚህ ተከታታይ የጸረ ሙስና እርምጃዎች በታችኛውና መካከለኛው የሰራተኛ እርከን ላይ ያተኮሩ መሆናቸው የዘመቻውን ታማኝነት ጥያቄ ውስጥ ከቶታል። ፖለቲከኛ ጃዋር መሐመድን ጨምሮ ሌሎች በርካታ ተንታኞች ይህንን ሁኔታ አስመልክተው ባቀረቡት ጠንካራ ትችት እነዚህ ሁሉ ከሙስና ጋር የተያያዙ እስሮች አንድ ትልቅ ነገር እንደሚጎድላቸው አመላክተዋል። እንደ ፖለቲከኞቹ ትንታኔ የመጠነ ሰፊና የተደራጀ ሙስና በየተቋማቱ ሲፈጸም የየመስሪያ ቤቶቹ ዋና ኃላፊ የሆኑትና በሙስና ውስጥ በቀጥታ ተሳታፊና ተጠቃሚ የሆኑት አካላት ምንም አይነት የህግ ተጠያቂነት አልተደረገባቸውም። የፍትህ ስርዓቱ ዋና ዋናዎቹን የሙስና ጠንሳሾች ከመንካት ይልቅ ጫፍ ላይ ያሉትን ፈጻሚዎች ብቻ ማሰሩ ሻርኮቹን ትቶ ትናንሽ አሳዎችን ማጥመድ ነው ሲሉ የጸረ ሙስና ዘመቻውን ይዘት አጣጥለውታል። ይህ እይታ የሙስና ችግር ስር የሰደደ መሆኑንና እውነተኛ መፍትሄ ለማምጣት ከታችኛው እርከን ባለፈ ስልጣን ላይ ያሉ የዋና ተቋም መሪዎችንም በህግ ፊት እኩል ተጠያቂ ማድረግ እንደሚያስፈልግ አጉልቶ የሚያሳይ ነው። በአጠቃላይ የሀገራችን የታክስ ስርዓት ለሀገር ግንባታ ወይስ ህብረተሰብን መበቀያ የሚለው ጥያቄ ዛሬ ምላሽ አላገኘም።
በኢትዮጵያ ታክስ እንዲከፍሉ ከፍተኛ ጫና የሚደረግባቸው ዝቅተኛና መካከለኛ ገቢ ያላቸው ታክስ ከፋዮች መሆናቸውን፣ በአንጻሩ ከፍተኛ ገቢ ያላቸው ነጋዴዎችና ባለድርጅቶች በመቶኛ ተደራድረው የሚወጡበት ሁኔታ እንዳለ፣ በተለይም ደንብና መመሪያ በሚል ስም የተለያዩ ክፍለ ከተሞች የራሳቸውን የገቢ መሰብሰቢያ መንገድ የሚያበጁበት አሰራር ለብዝበዛ እንደተመቸና በአሁኑ ጊዜ በርካታ አነስተኛና መካከለኛ ገቢ ያላቸው አገልግሎት ሰጪ ማህበራትና ድርጅቶች ስራቸውን ለማቆም መገደዳቸውን የህብረተሰብ ክፍሎችና ነጋዴዎች ይገልጻሉ። በተለይም በቅርብ ዓመታት የተቋቋሙ ራሳቸውን በቅጡ እንኳን ያልቻሉና ንብረት ያላፈሩ ማህበራትና ተቋማትን በዚሁ የገቢ ጫና ምክንያት ስራቸውን ሙሉ በሙሉ አቁመዋል። ስራ በሌለበት መመሪያና ደንብ በሚል ስም ከዋናው አዋጅ ጋር በሚጋጭ መልኩ የሚደረግ የገቢ ጫና ብዙ ሺዎችን አስደንብሮና ተስፋ አስቆርጦ አስቀምጧል። ታዲያ ይህ ከዋናው አዋጅ ውጪ በሚፈጠሩ አሰራሮች የሚወረወረው ድንጋይ ብዙ ሺዎችን አቁስሏል። ፍርደ ገምድል ውሳኔው መሮናል ብሎ ስራውን ዘግቶ ንግድ ፍቃድ ለመመለስ የወሰነው ዜጋ የሚጠብቀው ቢሮክራሲ ደግሞ ራሱን ችሎ ሌላ ራስ ምታት ሆኗል። ለዛም ነው በዚህ ሂደት ውስጥ ኢላማ የተደረገው ማህበረሰቡ እንደሆነ ነጋዴዎችና ታዛቢዎች የሚገልጹት። በመሆኑም የታክስ ስርዓት መርህ ህብረተሰብና አገርን ማሳደግ እንጂ ዜጋን ተስፋ አስቆርጦ ስራ አስፈትቶ ቤተሰቡን በትኖ ጎዳና እንዲወጣ የማድረግ የበቀል ዘመቻ መሆን እንደሌለበትና ብልሹ አሰራሮች መታረም እንዳለባቸው እናምናለን። ሰላም።